በወንጀል ተከሶ የተፈረደበት የ11 ዓመት ሕፃን ከአዋቂዎች ጋር አብሮ ሊታሰር ማረሚያ ቤት ሊገባ ይገባልንም? ዕድሜውና ድርጊቱ በጣም ሩቅ ለሩቅ በመሆናቸው እንዴት ሊሆን ቻለ ብሎ መጠየቁ ላያስገርም ይችላል። እርሱም ቢሆን ከመጀመሪያ እስከ መጨረሻው የሰጠው ቃል የወንጀል ድርጊቱን አልፈጸምኩም ብሎ ነው። ይህን ያለው እርሱ ራሱ የ11 ዓመት ሕፃን ሲሆን ፈጸመ የተባለው የወንጀል ድርጊት ደግሞ የ4 ዓመት ሕፃን ልጅን አስገድዶ ክብረ ንጽሕና ደፍሯል የሚል ሆኗል። የሚባል ወይም የሚነገር ከመሆንም አልፎ መፈጸሙ በማስረጃ ተረጋግጦበታል ተብሎ በ10 ዓመት ጽኑ እስራት እንዲቀጣ ተወስኖበታል። ጥፋተኛ መባሉንም ሆነ ቅጣቱን ያልተቀበለው ሕፃን በየደረጃው ይግባኝ ያለ ሲሆን የጥፋተኝነት ውሳኔው ጸንቶ የእስራት ቅጣቱ ብቻ ወደ 5 ዓመት ጽኑ እስራት ተቀንሶለታል። ጉዳዩ ግን በዚህ አልተቋጨም። መቋጫ የሚያሻው ሌላ ትልቅ ጥያቄ ቀርቷል። ሕፃኑ በማረሚያ ቤት ገብቶ ከአዋቂዎች ጋር ሊታሰር ይገባል ወይስ የእስራት ቅጣቱ ሳይፈጸም ይቀራል? አሁን ያደመጡኝ እርሶ እንዲህ መሆን አለበት መልሴ ይህ ነው የሚሉትን አጠገቦ ላለ ሰው፣ አጠገቦ ሰው ከሌለም መልሰው ለራሱ ይንገሩ። ይህ ጉዳይ ለዛሬ ተመርጧል። አሁን ተመጥኖ ይቀርባል። ደግሞ አልሰማንም እንዳትሉ። ከሁሉም የሚበልጠው የአእምሮ ሰላም ከኔም ከናንተም ጋር እንዲሆን አስቀድሜ ተመኘው። ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። የ11 ዓመቱ ሕፃን አቤቱታ በሰበር መዝገብ ቁጥር 118130 ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቀርቦለታል። ውሳኔው በቅጽ 20 ላይ ስለወጣም ሙሉን እንድታነቡት አደራይን አስቀድሜያለሁ። ቅሬታውን ባጭሩ የመዘገበው ሰበር እርሱ ሕፃን መሆኑን ጠቅሶ ምንም አይነት ቀጥተኛ ማስረጃ እንዳልቀረበበትና ጥፋተኛ ሊባል እንደማይገባው፣ ጥፋተኛ ነህ ቢባል እንኳን በማረሚያ ቤት ከሌሎች አዋቂዎች ጋር መታሰር እንደሌለበትና በቤተሰቦቹ ስር ሆኖ ክትትል እንዲደረግበት ጠይቋል በማለት ጽፏል። ስለ ሕፃኑ ጥያቄ ምን ትላለህ የተባለው ከሳሽ አቃቤ ሕግም የእስራት ቅጣቱ ከአዋቂ ታራሚዎች ጋር በአንድ ላይ ታስሮ ይፈጸም ቢባል በሕፃኑ ላይ ጉዳት የሚያስከትል በመሆኑ ዕድሜውን መሠረት ያደረገ የቅጣትና የጥንቃቄ እርምጃ ተፈጻሚ ቢሆን እንደማይቃወም መልስ መስጠቱን ሰበር በፍርድ አተታው ጽፎታል። ካለመጠን ያልደረሱ ልጆች ወንጀል ፈጽመው በተገኙ ጊዜ የክስ ስነ ስርዓቱ የሚመራው በወንጀል ሕጉ መሠረት በፍርድ ቤት ክትትልና ቁጥጥር ስለመሆኑ ያተተው ሰበር በተጠርጣሪው ሕፃን ላይ የቀረበው ክስ ከ10 ዓመት በላይ በሆነ ጽኑ እስራት ወይም በሞት የሚያስቀጣ ሲሆን ብቻ አቃቤ ሕግ የክስ ማመልከቻውን አዘጋጅቶ እንዲያቀርብ ፍርድ ቤት ትዕዛዝ እንደሚሰጥ ገለጸም። ከወንጀል ሕጉ በተጨማሪም ሕገ መንግሥቱንና የሕፃናት መብቶች ኮንቬንሽንን የጠቀሰው ሰበር የክስ ስነ ስርዓቱ የሕፃኑን ስነ ልቦና በመጠበቅ ሊደርስበት የሚችልን መሸማቀቅ በመከላከልና እንዳይጨነቅ በማድረግ እንደሚመራ፣ በጠበቃ እንደሚታገዝ፣ የሚወሰንበት ቅጣትም ለማስተማርና ለማረም እንጂ ለመበቀል እንዳይሆን ታሳቢ ተደርጎ የሚወሰን መሆኑን፣ የተወሰነው ቅጣት የሚፈጸምበት መንገድም ስለ ወደፊት መልካም አስተዳደግና ደህንነታቸው ቅድሚያ መስጠት እንዳለበት አተተም። ሰበር በወንጀል ሕጉ ከአንቀጽ 157 እስከ 168 በተደነገጉ ሁኔታዎች መሠረትም ዕድሜያቸው ከ9 እስከ 15 የሆኑ ታዳጊዎች ወንጀል በፈጸሙ ጊዜ የሚወሰንባቸው ቅጣቶችና የጥንቃቄ እርምጃዎችም በእነዚህ ድንጋጌዎች መሠረት መሆኑን፣ ለአዋቂዎች የተደነገጉ ቅጣቶችም እንደማይፈጸምባቸውና ከአዋቂዎች ጋርም እንደማይታሰሩ ጠቀሰም። ታዳጊው ወንጀሉን በፈጸመበት ክልል የጸባይ ማረሚያ ባለመኖሩ ከአዋቂዎች ጋር ለመታሰር መገደዱን በፍርድ አተታው የጠቀሰው ሰበር ስለ ሕፃኑ ሁኔታ የፍርድ ቤቱ የማኅበራዊ ሳይንስ ባለሙያዎች ሕፃኑ በሚገኝበት ማረሚያ ቤት ሄደው በማጥናት ሙያዊ ሐሳባቸውን እንዲሰጡትም አድርጎም ከሕጉ በተጨማሪ የእስራት ቅጣቱ ከአዋቂ የሕግ ታራሚዎች ጋር ይፈጸምበት ቢባል ወደፊት ሊያስከትልበት ከሚችለው የሞራልና የተለያዩ የማኅበራዊ ችግሮች አኳያ ታይቶ ሊወሰን የሚገባው ሆኖ ተገኝቷል በማለት ውሳኔውን ሰጥቷል። ውሳኔውም ሕፃኑ የ5 ዓመት የእስራት ቅጣቱ ከአዋቂዎች ጋር አብሮ ታስሮ እንዳይፈጸምበት፣
ታግዶ እንዲቆይለት፣ የአመልካቹ እናትና አባት የባህሪ ክትትል እንዲያደርጉ፣ ቅጣቱ ታግዶ በሚቆይበት የ2 ዓመት ጊዜ ውስጥም ፖሊስ ባህሪውን እንዲከታተል የሚል ሆኗል። የተሰጠው የሕግ ትርጉምም ይሆነም ለአዋቂ ጥፋተኞች የተደነገጉት መደበኛ ቅጣቶች ለወጣት ወንጀል አድራጊዎች ተፈጻሚነት የማይኖራቸው ስለመሆኑን ያለው። ዘሮን አበቃን። ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላችኋል።